ፊልሙ የሚጀምረው በ1978 ሲሆን ቤሪ ሲል የተባለ ሰው ለአንድ ኤርላይንስ በአውሮፕላን አብራሪነት ይሠራ ነበር። ከአውሮፕላኑ አብራሪም ጋር አብሮ እየበረረ ሳለ አብሮት ያለው አብራሪ አንቀላፋል። ከዛም ቤሪ ሁሉንም ሰው ለማስነሳት አስቦ አውቶፓይለቱን አጥፍቶ አውሮፕላኑን ማንቀጥቀጥ ይጀምራል። በዚህም ምክንያት ሁሉም ሰው ይነቃል። ከዚያም በረራው ባልተስተካከለ አየር ምክንያት እንደተንቀጠቀጠ አስመስሎ ይቅርታ ከጠየቀ በኋላ በተሳፋሪዎቹ ላይ መሳቅ ይጀምራል። ወደ ቤቱም ሲደርስ ከሚስቱ ሉሲ ጋር የሁለት ልጆች አባት ሲሆን ሦስተኛ ልጃቸውን በመንገድ ላይ እንዳለ እናያለን። አንድ ምሽት ቤሪ ላውንጅ ውስጥ ያለ ሞንቲ ሻፈር የተባለ ሰው ያገኘዋል። ሻፈር የቤሪን የአብራሪነት ሥራ ጠንቅቆ የሚያውቅ ሲሆን ከዚህ የተሻለ ገንዘብ ሊያስገኝ የሚችል ሥራ ለሲአይኤ የስለላ ተልእኮዎችን ለመሥራት ይጋብዘዋል። ይህንንም የሚያደርገው ካሜራ ባለው ትንሽ አውሮፕላን ውስጥ ሆኖ ከደቡብ በኩል በመብረርም ነበር። ሻፈር ቤሪን ለጥሩ ሰዎች እንደሚሠራም ያሳምነዋል። ነገር ግን ይህንን ከቤተሰቡም ጭምር በሙሉ ምስጢር አድርጎ መያዝ እንዳለበት ይነግረዋል። ከዚያም ቤሪ አውሮፕላኑን ወስዶ አዲሱን ሥራውን ይጀምራል። ቤሪ ጉዞዎቹንና ጀብዶዎቹን መመዝገብም ይጀምራል። ጓቲማላ ላይ ሲበር ተኩስ ይከፈትበታል። ነገር ግን በረራውን ቀጥሎ ፎቶዎችን ያነሳል። ቀጣዩም ሆንዱራስ ነበር። እዚያም ተመሳሳይ ነገር ይደርስበታል። በዚህ ጊዜ ያነሳቸው ፎቶዎችም እጅግ በጣም ጥሩ ከመሆናቸው የተነሳ የሲአይኤ ኃላፊ ቤሪን በአብራሪነት ብቃቱ ያወድሰዋል። ኤል ሳልቫዶርም የመጨረሻዋ ነበረች። ግን በዚህ ጊዜ አንድ ተሬት አውሮፕላኑን በመምታት ፕሮፔለሩን በእሳት ያያይዘዋል። ባሪም እሳቱን ያጠፋዋል። ነገር ግን ፕሮፔለሩ ወደ ቦታው አይመለስም። በአንድ ፕሮፔለር ብቻ በመብረርም ራሱን ወደ ደህና ቦታ ለማድረስም ይሞክራል። ሻፈርም ቤሪ ይዞ በመጣው ፎቶዎች በጣም ስለተደነቀ ሲአይኤ ቤሪን በፓናማ በሚገኘው ጄኔራል ማኑኤል ኖሬጋና በሲአይኤ መካከል ባግማን እንዲሆን አዲስ ሥራ ይሰጠዋል። ቤሪም አንዳንድ መድኃኒቶችን ይሰጣልና በምላሹም ስለ ኮሙኒስቶች ሙሉ መረጃ ያገኛሉ። ይህንንም ተግባር ደጋግሞ ከሠራ በኋላ በአንዱ ተልእኮው ላይ ቤሪ በሁለት ሰዎች ወደ መኪና እንዲገባ ይጠየቃል። ወደ ሜደሊን ካርቴል ወደሚገኘው ግዙፍ መኖሪያም ይወሰዳል። እዚያም ወደ ላይ ወጥቶ ፓብሎ ኤስኮባርን ጨምሮ የካርቴሉ መሥራች ከሆነው ጆርጅ ጋር ይገናኛል። ጆርጅም ስለ ቤሪ ሕይወት ሁሉም ዝርዝር ነገር የሚያውቅም ይመስላል። ጆርጅ መድኃኒቶቻቸውን ወደ አሜሪካ ማስገባት እንደሚፈልግና ቤሪ ከረዳው ሀብት እንደሚያገኝ ይነግረዋል። ጆርጅ ቤሪን ቦታውን በሄሊኮፕተር አስጎብኝቶ ደኑ በሙሉ የኮኬን ማምረቻ መሆኑን ያሳየዋል። ከዛም ቤሪን ከፓብሎ ኤስኮባር ጋር ካስተዋወቀው በኋላ ፓብሎ ቀደም ሲል የነበሩት ሙከራዎች ሳይሳካላቸው እንደቀረ ይነግረዋልና ቤሪ መድኃኒቱን ወደ አሜሪካ ለማስገባት እንዲረዳው ይጠይቀዋል። በምላሹም በኪሎ $2000 ያቀርብለታል። ቤሪም ይህንን አምኖ ለመርዳት ይስማማል። 300 ኪሎ ኮኬንም በአውሮፕላኑ ላይ ጭኖ ሰዎች አውሮፕላኑን ወደ ማኮቦቢያው ጫፍ እንዲገፉለት ያደርጋል። ከዚያም ቤሪ ሞተሮቹን አስነስቶ መነሳት ይጀምራል። ሰዎችም አውሮፕላኑ ይከሰከሳል ብለው ይወራረዳሉ። ቤሪም አውሮፕላኑን ወሰን በሌለው ፍጥነት እየነዳ የዛፎችን ጫፍ እየነካ በረራውን ይቀጥላል። ወደ አሜሪካ ተመልሶ ወደ አንድ የተደበቀ ቦታም ይደርሳል። ሚስጥራዊ የሆነ በርም ከፍቶ ከሕይወት ጃኬት ጋር የታሰሩ ኮካይኖችን ከፕሌን ውስጥ መወርወር ይጀምራል። መሬት ላይ ያሉ ሰዎችም ቦርሳዎቹን ማንሳት ይጀምራሉና ተልእኮው ስኬታማ ይሆናል። ቤሪ አሁን የካርቴሉን እምነት አግኝቷል። ወደ እነርሱ ሲመለስም በገንዘብ የተሞላ ቦርሳ ይሰጡታል። ሆኖም የዲኤ ወኪሎች ግቢውን ይወራሉና ቤሪም ውስጥ ነበር። የተኩስ ድምፅ ከሰማ በኋላ መደናገጥ ይጀምራልና በመጨረሻም ይያዛል። ፓብሎ እና ሰዎቹም ተይዘዋል፣ ነገር ግን ወዲያውኑ ይለቀቃሉ። ምናልባት ዳኛውን በጉቦ ስለገዙም ይሆናል። ሻፈር ቤሪን በእስር ቤት ውስጥ አግኝቶ ከዚህ ችግር ለመውጣት መንገድ እንዳለም ይነግረዋል። ቀደም ሲል ፎቶዎችን ያነሳላቸው ሰዎች ሳንዲኒስታስ የሚባሉ ኮሙኒስቶች እንደሆኑም ይገልጽለታል። እነዚህም ራሳቸውን አሰባስበው ኒካራጓ የተባለች ቦታን ተቆጣጥረው ነበር። ይህ በማዕከላዊ አሜሪካ የመጀመሪያው ስኬታማ አብዮት ስለነበር የኒካራጓ ነጻነት ታጋዮች ከኮሙኒስቶች ጋር እንዲዋጉ ቤሪ እንዲረዳቸው ይፈልጉ ነበር። የአሜሪካ ሕዝብ ሌላ የቪየትናም መሰል ጦርነት እንዳይፈጠር ስለፈራ ፖለቲከኞች የፈለጉትን እንዲያደርጉ አልፈቀዱላቸውም ነበር። ስለዚህ የነጻነት ታጋዮችን በመሳሪያና በሌሎችም አስፈላጊ ነገሮች ለማስታጠቅ ቤሪ ይህንን እንዲያደርግ ያዙታል። ቤሪም ለመርዳት ተስማምቶ ቤቱ እንደሚወረር ይነገረዋል። ከዛም ቤሪ ሉሲና ልጆቹን ዕቃዎቻቸውን ጠቅልለው እንዲሄዱም ይናገራል። ሉሲ ብትጠይቀውም ቤሪ ምንም ሊነግራት እንደማይችል በመግለጽ እምነቷን በእርሱ ላይ እንድታጣ ያደርጋታል። ከዛም ወደ ሚና አርካንሳስ ይዘዋወራሉ። ቤሪም በሻፈር ወደ አየር ማረፊያ ተወስዶ ከዚህ እስከ ቤት ያለው ሁሉ ማለት ይቻላል 2000 ኤከር ሁሉ የእናንተ ነው ይለዋል። ቤሪም ይህን ሁሉ አጠቃላይ አየር ማረፊያ አውሮፕላኖችንና መሳሪያዎችን ጭምር የሱ እንደሆነም ማመን አልቻለም።
ከዚያም የእያንዳንዱን የሕግ አስከባሪ አካል መገኛ ቦታና የት እንደሚጠብቁት የሚያሳይ ካርታም ይሰጠዋል። አሁን እያንዳንዱን ኤጀንሲ ሳያውቅ እንዴት ማለፍ እንደሚቻልም ይማራል። ገንዘቡንም ከኮሎምቢያኖች ተመልሶለት ተልእኮውን ይቀጥላል። ቤሪም ወደ ቤት ተመለሰ። ሚስቱም ማጠቢያ ማሽን ወይም ምንም ነገር ስለሌለ እያማረረች ነበር። ከዛም ገንዘብ ማውጣት ይጀምራልና የገንዘቡን ቦርሳ ያሳያታል። ለሲአይኤ እየሰራ መሆኑንም ይነግራታል። የመጀመሪያ በረራውን ከኮንትራስ ጋር መገናኘት ይጀምራል። ነገር ግን ነገሮቹን በመዝረፍ እንጂ ሽጉጡን ባለመውሰዳቸው ይገረማል። ቤሪም ለሻፈር ደውሎ ሽጉጥ ከመውሰድ ይልቅ በጫማዎቹ ላይ የበለጠ ፍላጎት እንዳላቸው ይነግረዋል። ለሌላ ስብሰባም ይሄዳል። ግን በዚህ ጊዜ ጆርጅን ያገኝና የሚያውቀው ፊት በማየቱ ይደሰታል። ከዚያም ካርቴሉ ከእሱ ጋር ስምምነት ያደርጋል። ቤሪ መሳሪያዎችን በፕሌን ውስጥ በመጫንና የሻፈርን መረጃ በመጠቀም ማንኛውንም የሕግ አስከባሪ አካል አልፎ ወደ ሜድሊን ይሄዳልና መሳሪያዎቹን ለካርቴሉ ይሰጣል። ከዚያም ኮኬይን ያነሳል። ወደ ፓናም ሄዶ በአሮጌ ጓደኛው ጥበቃ ስር ነዳጅ ይሞላል። እሱም እድገት አግኝቶ ጄኔራል ሆኖ ነበር። ሲመለስም ኮኬይንን በሉዊዚያና ረግረጋማ ቦታዎች ውስጥ ይጥላል። ሥራው በጣም ትልቅ ስለሆነ ቤሪ እርዳታ ያስፈልገው ነበር። ስለዚህ ቤሪ 4 ሰዎችን ለጉዞዎቹ እንዲረዱት ይቀጥራል። በየተልእኮዎቻቸው ላይ የተለያዩ አውሮፕላኖችንም ያበራሉና ሁሉም የቤሪ ጓደኞች ነበሩ። ሻፈር ቤሪን የተወሰኑ ሰዎችን ወደ አሜሪካ ለሲአይኤ አዲስ የተቋቋመ የሥልጠና ማዕከል እንዲያመጣም ይጠይቀዋል። በቤሪ መሬት ላይም ይዘጋጃሉ እና ሲደርሱ የተወሰኑት ሰዎች ይሸሻሉ። የቤሪ ንግድም በጣም ስላደገ ብዙ ሽጉጦችን ለመላክ፣ ብዙ ሰዎችን ለመመለስ፣ ፎቶዎችን ለማንሳትና ኮኬይን ሲያደርስ መረጃ ለመሰብሰብ ያስፈልገው ነበር። ገንዘቡን ሕጋዊ ማድረግም ስለሚያስፈልገው መደብሮችን ይከፍታልና ለህብረተሰቡ አስተዋጽኦ ማድረግ ይጀምራልና ለቤተሰቡ የበለጠ ይቀርባል። እንዲሁም ሀብቱን ያለምንም ማፈር እየተጠቀመ እና ከተማውን በሙሉ ከፍተኛ የገንዘብ ፍሰት እንዲኖራት ያደርጋል። እጅግ በጣም ብዙ ገንዘብ በየቦታው ስላለው ምን ማድረግ እንዳለበት ወይም እንዴት መደበቅ እንዳለበት ራሱ አያውቅም። በመጨረሻም የቤሪን አማች ጄቢ የቤሪን ቤተሰብ ይጎበኛል። ቤሪ ብዙም አይወደውምና ሉሲ ጄቢን ሥራ እንዲያገኝ ትነግረዋለች። ስለዚህ ቤሪ በአውሮፕላን ማረፊያ ውስጥ ሥራ ያዘጋጅለታል። ጄቢ ቤሪ በሃንገር ውስጥ የደበቀውን የተወሰነ ገንዘብም ወስዶ ለራሱ አዲስ መኪና ለመግዛትና ሴት ለመውሰድ ይጠቀምበታል። ዲኤም መረጃ ማግኘት ይጀምራልና አውሮፕላኖች ድንበሩን ሲያልፉ ያስተውላሉ። አብራሪዎቹን መከታተልም ይጀምራሉ። ነገር ግን አውሮፕላኖቹ ከአዳዲሶቹ ፋንሲ ጄቶች የበለጠ ነዳጅና ብዙ የአየር ሰዓት ስላላቸው ማምለጥ ይችላሉ። ኤፍቢአይ እንዲሁ የሚና ከተማን የገንዘብ ሁኔታ መርምሮ ገንዘብ በውስጧ እየፈሰሰ መሆኑን ይረዳል። በኋላ ሚና ውስጥ ቤሪ በባንክ ባለቤቱ ተወስዶ ለቤሪ ብቻ የተሠራውን ቮልት ያሳየዋል። ተመሳሳይ የኤፍቢአይ ወኪል ሚናን ለመጎብኘት ይወስናል። ዙሪያውንም ይመለከታልና ትክክለኛ ተቋማት፣ የሕዝብ ስልኮችና ሁሉም ሰው ውድ መኪናዎችን እየነዳ ያያል። በኋላ በአንድ ተልእኮ ላይ ሳለ ቤሪ ዲኤ እየተከታተሉት መሆኑን ይረዳና ሆን ብሎ አውሮፕላኑን ይከሰክሳል። ከፍተኛ መጠን ያለው ኮኬይንም ያጣል፣ ነገር ግን ማምለጥ ይችላል። በዚያን ጊዜ ፓብሎ ኤስኮባር በኮሎምቢያ መንግሥት ላይ ጦርነት ለማወጅ ስለወሰነ ካርቴሉ ችግር ውስጥ ይገባል። ይህም ካርቴሉ ከኮሎምቢያ እንዲባረር ያደርጋል። ኮኬይንን ለማስረከብ ብቸኛው ቦታ ኒካራጓም ይሆናል። ቤሪም ጉዳዮቹን ለመፍታት ከእነሱ ጋር ይገናኛል። በተመሳሳይ ጊዜ ጄቢ በገንዘብ የተሞላ ሻንጣ ይዞ እያለ በፖሊስ ይያዛል። ጄቢን ከእስር ካስወጣው በኋላ ቤሪ ወደ ተለየ መኪና ወስዶት እንዲሄድና በጭራሽ እንዳይመለስ ይነግረዋል። ጄም ቤሪን ይረግማልና በመኪና ውስጥ ባለ ቦምብ ምክንያት ፈንድቶ ይሞታል። ቦምቡንም ቤሪ አላስቀመጠውም ነበር፣ ካርቴሉ ጄቢ እንዳደገኛ ሰው ስለቆጠረው ገደለው እንጂ። ቤሪ መኪናውን በጫካ ውስጥ በመጣልም ያስወግዳል። ከዛም ሻፈር ከሲአይኤ ኃላፊ ጋር ይገናኛል። እሱም ግማሹ መሳሪያ ወደ ካርቴሉ በመግባቱ ደስተኛ እንዳልሆነ ይነግረዋል። ኦፕሬሽኑም ወዲያውኑ እንዲቋረጥ ይነግረዋል። ቤሪ እና ሻፈር እየተከሰተ ያለውን ለመወያየትም ይገናኛሉ። ሻፈር ኮንትራሶች መዋጋት ስላልፈለጉ እንደሄዱም ይነግረዋል። ከዚያም ሲአይኤ ለእያንዳንዱ አባል በርም ባግስ ይሰጣል። ይህም ቤሪ የሚለው ስም ያለበት ማንኛውንም ነገር እንዲያቃጥሉ መመሪያ ይሰጣቸዋል። ቤሪ እየተዘጋጀለት ያለውን ነገር ያውቃልና ሁሉንም የጦር መሳሪያዎች ከአየር ማረፊያው ለማውጣት ይሞክራል። ዕቃዎቹንም ወደ መኪናው መጫን ሲጀምር ዲኤ በፍጥነት ወደ ውስጥ ይገባሉ። ቤሪም እጆቹን ወደ ላይ ያነሳልና ኤቲኤፍ እንዲሁ ወደ ውስጥ ይገባል። ቤሪ በጣም ታዋቂ ከመሆኑ የተነሳ የክልል ፖሊስና ኤፍቢአይ እንዲሁ ብቅ ይላሉ። ቤሪ የእነሱ እንደሆነም ይናገራሉ። አራቱም የሕግ አስከባሪ ኤጀንሲዎች ቤሪን ወደ ጠቅላይ አቃቤ ሕግ ቢሮ ይዘውትም ይሄዳሉ። የክልሉ ጠቅላይ አቃቤ ሕግ ቤሪ እንዲታሰር ለማድረግም ቆርጣለች። ከዚያም ከገዢው አካል አስቸኳይ ጥሪ ይደርሳታል።
ክፍሉን ለቀው እንዲወጡ ታደርጋለችና ሁሉም ከውጭ ሲጠብቁ ቤሪ ከለቀቁት ካዲላክ መኪና ለእነሱ ችግር በማካስ እንደሚያቀርብላቸው ይነግራቸዋል። በእሱ ይሳለቃሉ። ነገር ግን ዴና ሳቦድ ስትወጣና የክልሉን ፖሊስ እንዲለቀው ስትነግረው ሁሉም ኤጀንሲዎች ያማርራሉ፣ ነገር ግን ምንም ማድረግ አልቻሉም። ከዚያም ቤሪ በሁለት ሰዎች ምክንያት ወደ መኪና ውስጥ ይገባል። ምን እየሆነ እንዳለም አያውቅም። እናም ሁለት ተጨማሪ ሰዎች ይመጣሉና ወደ ዋይት ሃውስ በሮች ይደርሳሉ። ቤሪም የሚያየውን ማመን አልቻለም፣ ነገር ግን በዋይት ሃውስ ውስጥ ይቀመጣል። ዲኤ የሜደሊን ካርቴልን ማጥፋት በሚፈልግበት፣ ኮሎኔሉ ደግሞ በማዕከላዊ አሜሪካ የሚገኙ ኮሙኒስቶች በአደንዛዥ ዕፅ ንግድ ውስጥ የተሳተፉ መሆናቸውን ማረጋገጥ በሚፈልግበት ስብሰባ ላይም ይገባል። ከዚያም ከቤሪ ጋር ብቻቸውን ተቀምጠው ለአገሩ ሲል ከካርቴሉ ጋር መገበያየቱን እንዲቀጥል ይነግሩታል። ቤሪም ተስማምቶ ለዋይት ሃውስ መስራት ይጀምራል። በሮናልድ ሬገን አስተዳደር ስር በሳንዲኒስታስ ላይ መረጃ የመሰብሰብ ሥራም ተሰጥቶታል። ሁሉም የአደንዛዥ ዕፅ አዘዋዋሪዎች እንደሆኑም ይታመናል። ቤሪ ፎቶዎችን እንዲያነሳ ካሜራዎችን በአውሮፕላኑ ውስጥም ያዘጋጃሉ። ነገር ግን አብሮት ያለው አብራሪ ካርቴሉ ካሜራዎቹን ካገኘ እንደሚሞቱ ይነግረዋል። ከዛም ቤሪ ወደ ካርቴሉ መሄድ ይጀምራል። አንዴ ካረፈ በኋላ እርሱና አብሮት ያለው አብራሪ በአየር ማረፊያው ላይ ባለው ጦር ሰራዊት የተነሳ በጣም ይፈራሉ። በሮቹን ሲያወርዱም ሽጉጥ ተደግኖባቸው በጉልበታቸው እንዲወድቁ ይገደዳሉ። ቤሪም ፓብሎ ኤስኮባር ጓደኛው እንደሆነ ይነግራቸዋል፣ ነገር ግን አይሰሙትም። አውሮፕላኑንም ይፈትሹታል። ከዛም ጆርጅ ወደ ቦታው ይመጣል። ቤሪ የሚያውቀው ፊት በማየቱም ዘና ይላል፣ ነገር ግን ጆርጅ ቤሪን እንዲገድለው ያዘዋል። ቤሪም ይደነግጣል። ይህ ጆርጅን የሚያስቅ ሆኖ ያገኘው ቀልድ ሆኖም እናያለን። አብሮት ያለው አብራሪ ሱሪው ላይ እንደሸና ሲያይ ጆርጅ በታላቅ ሳቅ ይፈነዳል። ቤሪም ፓብሎን ያገኛልና አሁንም እምነቱን መልሶ ያገኛል። ወዲያውኑ ኮኬንን ወደ አውሮፕላኑ መጫንም ይጀምራሉ። በዛ ጊዜ አብሮት ያለው አብራሪ የኮሙኒስቶችን መሪ ፓብሎና ጆርጅን ምርጥ ፎቶዎችን ያነሳ ነበር። ቤሪ ከሁሉም ነገር ሲያመልጥ ፈገግ ሲልም ይታያል። በኋላ ዋይት ሃውስ ፎቶዎቹን እንደ ፕሮፓጋንዳ ያወጣዋልና ቤሪ በፎቶዎቹ ውስጥ ይታያል። ካርቴሉ እስኪያዙ ድረስ ለሕዝብ መለቀቅ እንዳልታሰበም የነበር ይነገረዋል። ከዛም ዲኤ ወዲያውኑ የቤሪን ቤት በመፈተሽ ሊያገኙት የሚችሉትን ገንዘብና ወርቅ በሙሉ ይወስዳሉ። ሉሲ ልጆቹን ወደ ድሮ ቤታቸው ወደ ሉዊዚያናም ትወስዳለች። ቤሪ ደግሞ በፍርድ ቤት ይያዛል። ሳቦዳ ግን ቤሪን መክሰስ አልተወችም። ዳኛውም ቤሪን 1000 ሰዓታት የማኅበረሰብ አገልግሎት ብቻ እንዲሠራ ይፈርድበታል። ሳቦዳም በዚህ ውጤት ደስተኛ አይደለችም፣ ግን ዝም እንድትል ትደረጋለች። ቤሪም በየምሽቱ ከሆቴል ወደ ሆቴል ይዘዋወራል፣ እየተፈለገ መሆኑንም ያውቃል። በአንድ ምሽት በመኪናው ውስጥ በፓብሎ ኤስኮባር የተላኩ ገዳዮች ያገኙታልናም ይገድሉታል። የፊልሙ የመጨረሻ ላይ ሻፈር ኢራናውያንን ኮንትራሶችን እንዲያስታጥቁ በመጠቆሙ እድገት ማግኘቱን ያሳያል። የመጨረሻው ትዕይንት ደግሞ ጋዜጠኞች ፖለቲከኞችን በኮንትራሶችና በአሜሪካ መካከል ባለው ሴራ ውስጥ ተሳትፈዋል ወይ ብለው ሲጠይቁም ይታያል። እነሱም ለጥያቄው ፈገግ ይላሉ። እስከ መጨረሻው ስለተመለከታችሁ እናመሰግናለን። ሰብስክራይብ እና ላይክ ማድረግዎንም ያረጋግጡ። በሚቀጥለው ቪዲዮም እንገናኝ።